አሁንም አብርሃም ማለት ሁሉም መኖራቸው ነው የሚፈልገው ሲጀመር። እዛ ገብተህ ግን ማለት ነው ሌላ ነገር እፈጥራለሁ ረብሻ ምናምን ብትል ከስር ዘበኛው ባህር ያለ አንድ ነገር እንደዚህ እያስመሰልክ ሄደህ እዛ ችግር የለም አልኳችሁ እኮ ነው። እናንተ ብቻ አድርሱኝ እዛ ቤት እንደ ፈሪ እዛ ጋር ወይ መፍቻ የለም ወይ የሉም እንዳትሉኝ ብቻ እዚህ ጋር ያወራኋችሁ እንዳለ አወራለሁ። ቅርብ አይደለ? በዚህ በኩል እኮ ገባ ማለት እንችላለን። ራይድ አያስፈልገው ምን አያስፈልገው? ኧረ ችግር የለም እኔ እከፍላለሁ። ማይራይዱ ችግር የለውም አንቺ ችግር የለውም። እኔም የአብርሃም ወንድም ነኝ። አንዳንዴ በስጋ ብቻ አይደለም ወንድምነት በብዙ ነገር ወንድማሞች ይሆናል። ሁለተኛ ነገር የአብርሃም ደስታ የሚያስደስት ከሆነ በቀደም ከደስታ ጋር እያወራችሁ ስለነበር ያን አይቼ ነው የመጣሁት። ከዛም ነበር የጠራኋችሁ ሁላችሁንም አብረን መሄድ ካለብን ቤተክርስቲያን ተያይዘን እንሂድ ይዘነው እንሂድ። የሆነ ድርጊት የሚለቀው በቤተክርስቲያንና በጸበል በምናምን ነው። ስለዚህ በሕክምና ምናምን አይደለም። ፍላሽ ነው ያቺ በረሮ ልጅ ይዘው የመጣችው ፍላሽ የአብርሃምና የሩታ ሰላም የሚመልስ ነው ምናምን ብላችሁ ያቺ በረሮ የሆነች ልጅ ያመጣችሁ ምንድነው? ስለሱ ፍላሽ እኔም አላየሁም። ለሩታ ያንን ፍላሽ ይዘን ልንሰጣን ነበር። ስንገባ ግርግር አለ፣ ቡዜ አለች፣ በቃ ኤፍሬምም ዴቭም አለ፣ ሁሉም አለ። በዛ ግርግር ማለት ደግሞ ያንን ፍላሽ ለሩታ መስጠት ማንችልም። ለብቻዋ ነው ስጥ የተባልኩት፣ ለብቻዋ ሰጣታለሁ ያንን ፍላሽ። ለምን እንዴ ወንድማ ይኸውልህ አንድ ነገር ስማኝ፣ ማየት ካለባትም ብቻዋ ነው የሰው ቃል ነው ብቻዋን ነው የተባልኩት። ትክክል ነሽ። አንድ ነገር ስማኝ፣ የአብርሃምና የሩታ ሰላም የሚመልስ ነው አይደል ፍላሹ? አዳምጠኝ ስማኝ ተብላችኋል። ስላመናችሁ ነው የተቀበላችሁት አይደል? ሁለተኛ ነገር የሚጠቅማትና የሚጎዳት ነገር እናንተ ታውቃላችሁ። ሳታዩት ያፍላሽ እሷ ጋር አጥቶ አኛ ላይ። ስለዚህ ስማኝ ቀስ በላ አያ ስነ ስርዓት የሚባል ነገር አለ። የሰው ነገር ተሰጥቶታ ያለ ማለት ነው። እሺ ስማኝ ቀስ በል። በጣም ፖስታ አይነት ኔቸር ነው ያለው። ፖስታ ወይ በስክሪን በኤክስሬ እንደዚህ ከተቀያየው እንዲህ አይነት ማስመሰል አንተ አያምርብህም። እስኪ ያሳዩ አይበቃውማ አሰፋታ አረገው ይሄን ፊት የሆነ ነው እናንተ ቤት እንደዚህ ፊት እናንተ ቤት አያምርብህም እያስመሰለች መጀመሪያ እኛ መታወራን በዚህ መታወሪያ ያያውራ እውቀት ቢኖር ማለት ነው። ይሄ አያሳይም። በሻዶ የሚባል ነገር አለ። ሰላም ውድና የተከበራችሁ የኛ ቤተሰቦች የኔ ቤተሰቦች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን። ያው ትንሽ ከቆይታ በኋላ መጥቻለሁ። በጣም ከፍቶኝ ደብሮኝ ነው የመጣሁት እና ዛሬ ይቅርታ መጠየቅ ያለብኝ ሰው ይቅርታ ጠይቃለሁ። አንድን መስዋዕት ለመክፈል ማለት ነው። ያን መስዋዕትም ደግሞ የምከፍለው ለአንድ ሰው ነው። ዋናው ማን ነው ብትሉኝ ሄርሚ ናት። ሄርሚ እኔ ምንም እንድትሆን አልፈልግም። ሁለተኛ ነገር ይቅርታ መጠይቀው በአብርሃም ምክንያት ነው። አብርሃም እንደዛ እየተጎዳ ብዙ ችግር እየገጠመው በራሱ ኮንፊደንስ እንዳይራመድ በራሱ ይሄን ነገር መልስ እንዳይሰጥ እየተደረገ ስለሆነ እንደዚህ ልክ ደግሞ ሆኖ ስለማያውቅ ወደ ቀድሞ ህይወቱ መመለስ አለበት። ወደ መጀመሪያው በራሱ እንዲያዝ የትኛውም ነገር ራሱ እንዲያደርግ መሆን አለበት። ስለዚህ አሁን ላይ እየሄደ ያለው በኤፍሬም ነው፣ እየተጓዘ ያለው በሩታ ነው። አንዳንድ ያልገባቸው ሰዎች ሚስቱ ናት እንደፈለገ ወንድሙ ነው እንደፈለገ ማዘዝ ትችላለች እያሉ ነው። ይህ ነገር ደግሞ ሊሆን አይችልም። አብርሃም መጀመሪያ ያላዘዙት ዛሬ ላይ ነገር አስነክተውት ነው መቼም እንደዛ ሊያዙት የሚችሉት። ስለዚህ ዛሬ እነዩም ጠርቻቸዋለሁ፣ ሁላቸውንም ጠርቻቸዋለሁ። ይቅርታ ማለት ያለብኝ ይቅርታ እላለሁ። ለምን እንደምል ደግሞ ያው መጀመሪያ ነግራቸዋለሁ። መጀመሪያ ለኤርሚ ስል ነው፣ ሁለተኛ ለአብርሃም ስል ነው። ኤርሚ የትኛውም ነገር ችግር እንዲደርስባት አልፈልግም። ምንም አይነት ነገር እንድትሆንም አልፈልግም። ጅብ በሚገባበት ሰዓት ላይ እነሱ ከቤት አውጥተውት ከቤት ይዘውት መሄድ ማለት ከእህቱ ቤት ሌላ ጊዜ እያደረ ከዛ በፊት እያደረ ዛሬ ላይ ግን በሌሊት እንደዛ ማስመለጥ ማለት ኤፍሬምና ሩታ በጣም ተገቢ አይደለም። ማይደረግ መግለጽ አይቻልም። የብልግና ድርጊት ነው። ለአንድ ደቂቃ ወሰድ እንዳረገኝ ነው የዛኔ የጠፋው። በዚህ ልክ እንዴት ምን በድላችኋለች? ያጋችሁት ነገር በጣም የሚያስጠላ ነገር ነው። ገላ ደምቡሼ ገላ ደምቡሼ ገላ ደምቡሼ ገላ ጆ ትምህርት ያገኘ ሰው ትመስላለህ ስትታይ። ረጋ ብለሃል። ምን ተገኝቶ ነው በዚህ ልክ ያለመደብህን? የት ሄዱ እነዛ አጫፋሪዎች? የጠራኋችሁ ሁለታችሁ ብቻ አይደለም። ቅድሚያ የጠራሁበት ምክንያት እኔ ልናገርና
ሁላችሁንም ነበር የጠራኋቸው። አይመጡም እነሱ እኛው ክለናቸዋል። ካንተ ጋር ለመዳረቅና ካንተ ጋር ለማውራት ግዴታ 7 ሰው 8 ሰው 9 ሰው መግተልተል የለበትም። ከዚህ በኋላ ስትራቴጂያችን እንደዚህ ነው። ብዙ የሚበላሽ ነገር ታይም ኢዝ ኪሊንግ ታይም ኪል ማድረግ ሁሌ መዳረቅ ነው። ሁሌ መዳረቅ ምንም የተለየ ነገር ለማታመጣው ነገር በተለይ ካንተ ጋር ከፍቶ ጋር ተፈጥሯል ጋር አንድ ለቀን አለን እኮ ተቋርሰናል። ሻይ ቡናም ብለናል፣ ስኳርም ምንም ብለናል፣ ብዙ ነገር ሰብረናል። እሺ አሁን ይቅርታ ልላችሁ ነው የመጣሁት። በጣም አስተዋይ ሰው ሆናል ማለት ነው። ሰው እንደዚህ ሲለወጥ በጣም ደስ ይላል። ግን አናምንህም ነው ችግሩ። ያንተ ይቅርታ ከአንገት በላይ ነው። ገብቶሃል? አንገት ደግሞ ውፍረቱ ከአንገት በላይ ነው። ብዙ ነገሮችን ከአንገት በላይ ስለሆነ ነው እዚህ ጋር እንዲህ ተከማችቶ የወፈረው። ብዙ ነገር ምን ታስቀምጠው አንገት ላይ ስለሆነ የእናንተ ይቅርታ ከባድ ታቷላ። በዚህ ልክ ነው ሰው የምታው። ውስጣችሁን ባዶ አድርጉት፣ የዋህ አድርጉት። ሰው ይቅርታ ካለ ይቅርታ አድርጉለት። የፈለገው ይበደላችሁ ፈጣሪ ያለው የሰራኸውን ነገር አይ ባይዘው የኛ ራሱ እስኪ ጉዱን እንይ ብለን የመጣን ሁሉም ላውድ አድርገን ነበር ስንሰማ የነበረው። አነጋገርህ ምን ሁሉ ነገር በላውድ ነበር ስንሰማ የነበረውና ጉድህን እንይ ብለን ሪካርድ አላደረጋችሁትም? እዚህ ላይ ማስገባት ይችላል። ያንተ ሪካርድ ላውድ ማድረግ ምን አስፈልጋል? ድምጽ ላለው ሰው እኮ ነው ሪካርድ። ባይዘው በጣም የዋህ እየመሰልክ ነው። በእንደዚህ አይነት ሁኔታ ታይታ አትታወቅም። የሆነ ነገር ቀመር ወይ የሆነ ነገር ብታስብ ነው እንደዚህ የዋህ ሆነ ማለት ነው። አይምሮ በዛ ልክ ነው የሚያስበው ማለት ነው። እኔ በዛ ልክ አይደለም የመጣሁበት በምክንያት የወንድሜ የአብርሃም የእህቴ ሄርሜላ ሰላም እንዲመለስ ነው። በዚህ ልክ ሰላማቸው ማንም አልያዘውም። እኛም የአብርሃም ጤንነት እንዲመለስ ሁላችንም በዚህ ሰዓት እየሞከርን ያለ ነው እኮ። በዚህ ልክ ደግሞ አታስመስል። እኔም ደግሞ እየሞከራችሁ ስለሆነ አታስመስል። ማስመሰል እንደ አይደለም። በዚህ ልክ አታስመስል። በጣም ነገር እኮ ይኸውልህ፣ አሁን አንድ ነገር ልንገራችሁ። እዩ የጠራኋችሁ ይቅርታ አላላችሁ ነው። ይቅርታ የምልበት ምክንያትም በአብርሃም ኬዝ ነው ብያቸዋለሁ። በቀደም ደስታን ስታወሩት ቪዲዮን አይቼዋለሁ። ማሳከም አለብን ምናምን እያላችሁት ነበር። ለዛ የምታስቡት እንደዛ ስላሰባችሁ ያስቡለታል ብዬ ነው ይቅርታም ለመጠየቅ የፈለኩት። እንደገና ደግሞ አብርሃም እንዲመለስም የቻልኩትን አደርጋለሁ። ልታለቅስ ነው እንዴ? ማልቀስ አለብኝ፣ ችግር የለም። ማልቀስ አለብኝ። ወንድሜ ዱብሪ ለበነገራችን ትይዛ ችግር የለም። ይሄ ያባ ይባላል። አይ እሺ፣ የማይመስል ነገር ለማድረግ አትሞክር። ምን እንደሆነ ታውቃለህ እኮ። ይኸውልህ አንድ ነገር ልንገርህ። አንተ አብርሃም እንዲመለስ ትፈልጋለህ። ሌላ ኬዝ እኮ አይደለም፣ ሌላ ነገር አይደለም። እኔም የአብርሃም ወንድም ነኝ። አንዳንዴ በስጋ ብቻ አይደለም ወንድምነት፣ በብዙ ነገር ወንድማሞች ይሆናል። ሁለተኛ ነገር የአብርሃም ደስታ የሚያስደስት ከሆነ በቀደም ከደስታ ጋር እያወራችሁ ስለነበር ያን አይቼ ነው የመጣሁት። ለዛም ነበር የጠራሁት። ሁላችሁንም አብረን መሄድ ካለብን ቤተክርስቲያን ተያይዘን ይዘነው እንሂድ። የሆነ ድርጊት የሚለቀው በቤተክርስቲያንና በጸበል በምናምን ነው። ስለዚህ በሕክምና ምናምን አይደለም። በቀደም እና ሩታ ናቸው ለዶክተሯ ባይብለዋት ነው ደህና ነህ ያለችው። ስለዚህ እኔም ደህና ነኝ አለ እሱ። የተባለውን ነው የሚለው። ዶክተሯ ደህና ነኝ ብለው። ስለዚህ እናንተ ምትወዱ በምን አወቅ ስለማታውቀው አይታላልም ባታውራ። ስለዚህ ስማችሁ አሁን እዚህ ጋር የሩታ ንጹህነት ስለታወቀ፣ አሁን ደግሞ የአብርሃም ጤንነት ሊመለስ እንደሆነ ስለታወቀ፣ ሁላችሁ የኛ ንጹህነት እየታወቀ ስለሆነ በእኛ ለማምለጥ ፈልጋችሁ ከአሁን ይቅርታ እየጠየቃችሁ ወደኛ ለመቀላቀል ፈልጋችሁ ከሆነ ተሳሳችሁ ናጆ። በዚህ ሁኔታ እንደዚህ አስባችሁ እኛ ስንለወጥ አሁን ላይ ያለው ነገር እውነታው ሲታወቅ የአሁኑ ነገር የደፋንበት ነገር ሲሳካ እናንተ ይሄንን ሴራ አውቃችሁ ወደኛ ለመመለስ ከሆነ በጣም ተሳስታችሁ። ገባ አይደለ? ዋጋ ትከፍሉበታላችሁ። ይኸውልህ እኔ ደግሞ ስነግረህ ይኸውልህ ማንም ይሳካለት ማንም ምንም ይሁን እኔ የምፈልገው እናንተ ስለተሳካላችሁ ይሄን ነገር ስለሆነላችሁ አይደለም። እኔ መመለስ ፈልገው አያምርብህም። አንተ ያኔ እንደዛ እየተሳመስል ፊትህን ብታየው አንተ ምን ልትል ነው? እግዚአብሔርን ኧረ ፊቱ የሚያይበት የሆነ ነገር ፈልግ።
ፊትህን እስኪ ይኸው። እንዲህ አይነት ማስመሰል አንተ አያምርብህም። እስኪ አሳየው። አይበቃውማ አሰፋታ ይሄን ፊት ይኸው በሆነ ነው ፊት እናንተ ቤት እንዴ ነው እንደዚህ ፊት እናንተ ቤት እንዴ ነው አያምርብህም። እያስመሰልክ መጀመሪያ እኛ የምታወራን በዚህ መስታወቂያ ያያውራ እውቀት ቢኖር ማለት ነው። ይሄ አያሳይም። በሻዶ የሚባል ነገር አለ። በሻዶ በሻዶ ታይዋል። ሻዶ ኖ ሻዶ ኖ በቃ ኖ ራሱ መስታወቱ ልጅ አይደለ ይቆርጣል። አታስመስል። ከዚህ በፊት እኛን አንተ እኮ እኔ እኮ እንደዚህ እኮ አንቀህ እኮ መኪና ላይ ካልገደልኩ ያልከኝ ሰው እኮ ነው። ዛሬ መተህ ይቅርታ ብትለኝ እኔ ይዋጥልኛል። አንተ እኮ እድል ስላጣ ነው እንጂ እኮ ታጠፋናለህ። ሁላችሁ ብላችሁ የትኛውም ሰው ነፍሰ ገዳይም ማለት ነው ይባባል። አትሳሳት። ይሄ አባባል ነው። ጭንቅላታችሁ በዚህ ልክ ነው የሚሰራው። እኔ ምን አንድ ነገር ሰማኝ። አንተ እኛ ቤት ገብተን ያልተኛ ምን ነገር ብታረጋኝስ? ይኸውልህ አሁንም እኔ ፈልጌ የመጣሁት ማለት ነው አንድና አንድ ነገር ብቻ ነው። እሱንም ፈልጌ የመጣሁት ምን እንደሆነ ታውቃለህ? የአብርሃም ደስታና የአብርሃም ሰላም ወደ መጀመሪያ እንዲመለስ በራሱ እንዲያዝ በራሱ ኮንፊደንስ መኪናው እሱ ባትፈልገው የምትፈልገው የሚመለስ ነገር ነው። ገባ አይደል? የተመለሰ መሆኑን እኮ አየህ ነው። በሰው እየተነዳ በሰው ሰላም ምናምን ባይዘው ከእንትን በኋላ ነው ከሁሉም ነገር ቢቀርመው ከጤና በኋላ ደስታና ሰላም ከጤና እንዲመለስ ያ ነገር ነው። ሜቢ አንተ አንዳንድ የጎደሉበት ነገሮች ካሉ በመታመሙ እሺ እንደዛ እኔ ምን ይጎልብኛል? እኔ እኮ አሁን ስማኝ ይኸውልህ አሁንም አብርሃም እኔ ሰላም እዛው ይሁን እኔ እዛው ይሁን አይደለም እዛው ይሁን ከፈለገ ግን ሰላሙን ብቻ ይመለስ። የሱ ሰላም ሲረበሽ ሄርሜላ እየተረበሸች ነው። ስለዚህ የእህቴን ሰላም ደግሞ እንዲረበሽ አልፈልግም። እሺ ምን እናድርግ? ምን አድርግ ነው? ስለዚህ አሁን እናንተ የአብርሃም ሰላም እንዲመለስ ከፈለጋችሁ የአብርሃም ደስታ እንዲመለስ ከፈለጋችሁ ወደ ሩታ ቤት እንሂድ። ሩታ ስለዚህ እኔን ስለማታስገባኝ ሄደን ቤተክርስቲያኑን እንውሰደው። ለእናንተ ስትገቡ አይቻቸዋለሁ ትናንትና እዛ ቤት እናንተ እሺ ትላቸዋለች። እንሂድ አንድ ላይ ሌላ ነገር ምንም አይደለም። ጸባይ እኮ ነው አላስገባ ያለ መጀመሪያ የሆነ ችግር ካለብህ ያንን ነገር ማስተካከል ነው። ምናልባት አንተ ገብተህ እዛ እንደለመደበት ነቡዜ ወይ እዛ ቤት ስለመጣ አብርሃም ምናልባት ይዘኸው ለመውጣት ግርግር ፈጥረ እንደገና አብርሃምን ይዘህ ለመውጣት ቡዜ ልከው ከሆነ አይቻልም። አሁንም ቢሆን እንዳለ እዛ ጋንታው በሙሉ እዛ ነው። በምንም ተአምር አይወጣ። በነገራችን ላይ ምንድነው ከገባ ነው። ከስር ዘበኛው ማንም ሰው ንቅንቅ እንዳያረገው ተብሏል። አንድ ነገር ዘበኛ አልፈ መግባት የምትችል ከሆነ ሂድ እስኪ። በጉልበት ከሆነ ማለት ነው እዩ፣ ይሄ በጉልበት ከሆነ ቀላል ነገር ነው። ሁሉንም የትኛውም ነገር ማድረግ እንችላለን፣ ግን በሰላም በፍቅር እኛ ጉልበት ስናስብ ያው ስለማያውቅ ረብሻ ሊነሳ ይችላል ጭንቅላቱ፣ ከዛ በላይ ሊያሙ ይችላል። በዛ አስበን እንጂ እንደ መጀመሪያው እኛ በጉልበት መሄድ እንችላለን፣ ችግር የለም። ግን ደግሞ ያ ሳይሆን እናንተ ይቅርታን ያስጠየቃኝ መንገድ እሱን ደህና ለማድረግ ነው። ሌላ እኔ በሩታ ኬስ እኔ እናንተ ስለተገናኘን እንዲህ ምናምን ሳይሆን እኔ የሄርሜላን ሰላም እንዲመለስ ፈገግታዋ እንዲመለስ ለዛ አስቤ እንጂ አብርሃም አይታል ከአብርሃም ጤና የበለጠ የሄርሜላ መደሰትና ፈገግታ ያሳስበዋል። ምን ማለት ነው? ቅድሚያ አዳምጠኛ ነገር ይኸውልህ፣ አንዳንዴ ትልቅ ሰው ሲያወራ አዳምጠውና ታወራለህ ይባላል። በንግግር እኮ መጨረሻው ያስታውቃል። ያንተ ንግግር መጨረሻ ያስታውቃል። ያንተ ንግግር መጨረሻ ታውቀዋለህ። አሁን ይኸውልህ ሲጀመር እዩ ምን መሰለህ፣ አሁን ራሱን በጣም እንደ ትልቅ ሰው እያየ ነው። እሺ በጣም ትልቅ ሰው ነህ አንተ፣ ሽማግሌ ነህ። ሽማግሌ ከሆንክ እስኪ አንተ ነገሮች ጂኒየስ ነህ፣ ጎበዝ ነህ፣ እውቀት አለ፣ ትልቅ ሰው ነህ፣ ታላቃችን ነህ፣ እናውቃለን። የብዙ ጊዜ ታላቃችን ነህ፣ ሽማግሌ ነህ። ግን ይሄው እስኪ አንተ ሽማግሌና ትልቅ ሰው ነገሮችን እስኪ አስተካክል፣ እንደ እድሜውን እስኪ አንድ ነገር ስማኝ። ይኸውልህ ደግሞ ከኩዮቹ ጋር እኛ ጋር ትምጣ። ያንተ ታላቅ ልሆን አልችልም። አንተ ህፃን ዝም በል አይደለም። እዚህ ጋር ሰው ጊዜ ብዙ አድርጎ ነው የመጣው። ገባ አይደለ? እኛም ስራ አለን። ይኸውልህ የተከበረ ስራ አለን። ስራ እሱ ለራስህ ነው የተከበረው ስራ ለራስህ ነው። ምንም አይጠቅመኝም። ወይ አንተም ለራስህ ነው የሚጠቅም። ስለዚህ ምንም አይጠቅመኝም። ይኸውልህ ስለዚህ ስማኝ፣ እኔ ላወራ የመጣሁት ቅድሚያ ነገራቶችን ያወራሁትን አሰርሱኝ። መሀል ላይ ገብታችሁ ስለሆነ ሰው ስላወራው ብቻ ስለ ሩታ ስላወራው ብቻ ሮጣችሁ አትግቡ። ስለዚህ እኔ ያወራሁት የሄርሜላ ደስታ እንዲመለስ፣ የሄርሜላ ደስታ ደግሞ ሲመለስ የአብርሃም ሰላም መሆኑ ነው። አረ የአብርሃም ሰላም መሆኑ ለእናንተ ያስደስታችኋል። አረ ስለዚህ ሄርሜላ የምትደሰተው አብርሃም ሰላም ሲሆን፣ አረ እኔ እኮ አሁን ሄርሜላን አይደለም ቤተክርስቲያን ይዘናት እንሂድ እያልኳቸው ያለው አብርሃም ግን ደግሞ ሀሳብ ሰሙት ደስ ይላል። ሀሳብ ሰው ምናልባት ያለው መንፈስ ከአብርሃም ከሱ የተጋባበት ይሁንስ እዩ አሁን
የሩታ ንጹህነት ስለታወቀ ሁሉም እየዞረ ያለው ወደ ሄርሜላ ነው። ይኸውልህ ስማኝ፣ ሄርሜላ ናት መንፈሱን ያጋባችበት ለአብርሃም። አለቀ በቃ። ነገር እያደረገች ያለችው ሄርሜላ እንደሆነ በቅርቡ ይታወቃል። በቃ አለቀ። ሙሉ ነው መንፈስ። ሴረኛ ሰው ናት። ገባ አይደለ? ምን ነበረ የሁሉ አመት ሲኖር አብርሃም ምን ነበረበት? ምንም አልነበረበት። ምን ታጋ ያ ሁሉ ነገር ሲያሳልፍ ይጣላሉ። ሳይጣሉ ቀርቶ አይደለም። ሁሌ ጨቃጨቃሉ፣ ሁሌ ይጣላሉ። ታና አብርሃም አንድ ቀን በዚህ ልክ አይምሮ ተነክቶ ቤቱ ውስጥ ቁጭ ብሎ እንደገደል ማሚቱ ሰው ያለውን እያስተጋባ አንድ ቀን እኔ አሁን ኤፍሬምና የሩታ ስራ ነው ልላችሁ አይደለም እዚህ ጋር የመጣሁት። እነሱ ራሳችሁ ታውቁታላችሁ። ስለዚህ ይሄን ብቻ ይኸውልህ አንዴ እንሄድ ከሆነ ሲጀመር ደግሞ እናንተ ምን ፍላሽ ነው ያቺ በረሮ ልጅ ይዘው የመጣችሁ ፍላሽ የአብርሃምና የሩታ ሰላም የሚመልስ ነው ምናምን ብላችሁ ያቺ በረሮ የሆነች ልጅ ያመጣችሁ ምንድነው? ስለሱ ፍላሽ እኔም አላየሁም። ማንም ያየው ነገር የለም። ስለዚህ ማናችን ምንም ማን ሰላም ይመልስ። አሁንም ቢሆን ትላንትና እኔና ቲዮ ያንን ፍላሽ ይዘን ለሩታ ያንን ፍላሽ ይዘን ልንሰጣን ነበር። ስንገባ ግርግር አለ፣ ቡዜ አለች፣ በቃ ኤፍሬምም ዴቭም አለ፣ ሁሉም አለ። በዛ ግርግር ማለት ደግሞ ያንን ፍላሽ ለሩታ መስጠት ማንችልም። ለብቻዋ ነው ስጥ የተባልኩት፣ ለብቻዋ ሰጣታለሁ ያንን ፍላሽ። ለምን እንዴ ወንድማ ይኸውልህ አንድ ነገር ስማኝ፣ ማየት ካለባትም ብቻዋን ነው የሰው ቃል ነው ብቻዋን ነው የተባልኩት። ትክክል ነሽ። አንድ ነገር ስማኝ፣ የአብርሃምና የሩታ ሰላም የሚመልስ ነው አይደል ፍላሹ? አዳምጠኝ፣ ስማኝ ተብላችኋል። ስላመናችሁ ነው የተቀበላችሁት አይደል? ሁለተኛ ነገር የሚጠቅማትና የሚጎዳት ነገር እናንተ ታውቃላችሁ። ሳታዩት ያፍላሽ እሷ ጋር አጥቶ አኛ ላይ። ስለዚህ ስማኝ፣ ቀስ በላለሁ። አያ ስነ ስርዓት የሚባል ነገር አለ። የሰው ነገር ተሰጥቶት ያለ ማለት ነው። እሺ ስማኝ፣ ቀስ በል። በጣም ፖስታ ቢሰጣው ኔቸር ነው ያላችሁ። ፖስታ ራሱ ፖስታ ወይ በስክሪን በስክሪን ነው በኤክስሬይ እንደዚህ ካቶ ታያዋል። እሺ ፍላጎት ምንድን ነው? ፍላጎት አታላቃት ዝብራው ይኸውልህ ስማኝ፣ ባይዘው የባለፈው እናንተ ሳይሆን ያሳቃችሁ እኔ ነው ያሳቃችሁ። ወፍራሙ ንቃተሊዳ ከእንቁላሉ በኋላ እኮ ሎሽን አይቀባም፣ ፌስ ማስክ አያደርግም። ወዙ ራሱ እየመጣ ነው። አንድ ነገር ደግሞ እዚህ ጋር ሁለተኛ ነገር እናንተ ወሬ እንደ ወንድ ልጅ የምታስብ ከሆነ ይዛል እንደ ሴት ልጅ እንደ እንቁላል ይዘህ መጣ። እሺ አሁን ችግር የለውም። ወንድ ልጅ ነው ፍላጎት በሩታ ጋር ነው። ስማኝ አንዴ ቀስ በል፣ እያስረዳው ነው። እኔ ሳወራ ጥልቅ አትበሉ። አወራችሁ አልሳ አቃችሁ እንደፈለጋችሁ ቦረቃችሁ። እንደልስ ማዲ ባልተባ ነገር ለምን መጣ ማትሰማኝ ዛሬ እንቁላል ያለያዝም ምን አልያዝም በነፃነት አወራ። በአንተ መምታት ይችላል አንስቶ በአንተ መምታት ይችላል። ሁለተኛ ነገር ስማኝ ይኸውልህ ሩታና ኤፍሬም እንደ መጀመሪያ አውራ። አሁን ፈራ እንቁላል ይሁን ነገርኩህ እኮ አሁንም በአንተ መምታት ይችላል። ሌላ ነገር እኮ የለውም። ችግር የለውም። ስንት ቀን እንደዛ ብለሃል። መሳት ብቻ እንስማው። እሺ እስኪ አሁን እኮ መታኝ ነው ያልኩህ። ሌላ ነገር ልምታህ እኮ አይደለም ያልኩህ። እሺ አንድ ነገር ስማኝ። ይኸውልህ ስነ ምግባር ቢኖራቸው የእህቱ ቤት ላይ 11 ሰዓት ላይ ተኝቶ በዛ ልክ አይመጣም፣ ይዘውት አይመጡም። የሰው ልጅ ስነ ምግባር ቢኖረው ስነ ምግባር ስታወሩ ማለት ነው 11 ሰዓት አንተ ከእህቱ ቤት ተነስቶ ይመጣ ይዘውት መጣ ይደረጋል። አንተ ሁለተኛ ነገር አብርሃም ለዶክተሯ ምንድን ነው ያላት? ቤተሰቦቹ ራሱ እያስጨነቋት እንደሆነ እያስጨነቁኝ ነው ብሏል። በል ተብሎ ነው። ማን ነው በል ያለው? እስኪ አሳየኝ። ማን ነው በል ያለው? በቃ እንደዛ ከሆነ እንሂድና ሩታን ማውራት እዚህ ጋር የምታወራውን ወሬ ታወራለህ። እዚህ ጋር የምታወራውን ወሬ ታወራለህ። እዚህ ጋር የምታወራውን ወሬ ነገርኩህ እኮ አወራለሁ። ችግር የለም። ብቻ አይደለም እዚህ ጋር መጥቶ ሳይሆን እዛም ገብተህ ሩታ ጋር ያለውን ነገር ትነግራታለህ። ያለውን ነገር እንደዚህ እንትን ምናምን የምትለውን በሙሉ የደዛ ትላለህ። ሁሉ ነገር አወራለሁ። ችግር የለውም። እዚህ ጋር ያወራኋችሁ እንዳለ አወራለሁ። ቅርብ አይደለ? በዚህ በኩል ገባ ማለት እንችላለን። ራይድ አያስፈልገው ምን አያስፈልገው? ኧረ ችግር የለም። እኔ እከፍላለሁ። ማይራይዱ ችግር የለውም። አንቺ ትንሽ ችግር የለውም። የሰው ፍቅር ይስጣችሁ። ሙሉ ነገር ሄደ ሩታ እንደዚህ ያለውን ነገር እንዳለ ማውራት አለ። አሁን አብርሃም አለ ሁሉም መኖራቸውን ነው የሚፈልገው ሲጀመር
እዛ ገብተህ ግን ማለት ነው ሌላ ነገር እፈጥራለሁ ረብሻ ምናምን ብትል ከስር ዘበኛለህ። አንድ ነገር እንደዚህ እያስመሰልክ ሄደህ እዛ ችግር የለም አልኳችሁ እኮ ነው። እናንተ ብቻ አድርሱኝ እዛ ቤት እንደ ፈሪ እዛ ጋር ወይ መፍቻ የለም ወይ የሉም እንዳትሉኝ ብቻ